የሃይሚ ጉዳይ ያሳስበኛል እምትሉ በአጠቃላይ ቪዲዮን ላይክ በማድረግና ሼር ሰብስክራይብ በማድረግ ይህን ቪዲዮ ለሃይሚና ለብሩኬ አድርሱልኝ እና ጥቁር ፍየልና ብር ይዘሽላቸው ትሄጃለሽ። በቃ እዩ እኮ አሰርታበታለች፣ ብሩክ ላይ አሰርታበታለች እንጂ ያ የምናውቀው ብሩክ እንደዚህ እንደማያደርግ እናውቃለን። ለሃይሚ ጊዜ እንደመስጠት እሱ ግን ጊዜና ምርጫ እየሰጠ ያለው ለማን ነው? ለልጁና ለእዩ ነው። መጀመሪያ እኮ ከኔ ጎን እንደምትሆኝ ያውቃለሁ በውሳኔ ምናምን ሲል ሲጎዘጎዝ ነበር። ግን ያ መጎዝጎዝ ለካ ውሳኔውን በራሱ ወስኗል። እዩ ካጠገቡ እንድትኖር ወይስ ሁለተኛ ልጅ ከዩ ፈልገ ነው? አልገባኝ። እኔ ብሩክ እንዴት ነው ሁለት ሚስት የድሮ ፍቅረኛህን ከአሁኗ ፍቅረኛ ጋር አንድ ቤት የምታኖራት? እስቲ በምን ተአምር? ቤትኛውም ዓለም እኮ ተሰምቶ የማይታወቅ ነው እኮ የድሮ ፍቅረኛውን አምጥቶ ከአሁኑ ሚስቱ ጋር አንድ ላይ ኑሪ እያላት እኮ ነው። ቤተሰቦቼ አይሆንም እኮ ፍቅርን በተግባር ነው እንጂ መኖር ያለበት በአፍ እኔ እኮ ከአንቺ ውጪ እኔ አንቺን ብዬ ኖ አይሆንም። ይሄ መሆን የለበትም እንዴ። ሃይሚን በአፍ እያታለልካት እኮ እየገደልካት ነው። ይዘወይ ብሩክ አልታወቀም? ሃይሚን እየቀበርካት ነው። የተሰራበት ሴራ አለ። ይሄ በጥቁር ፍየል ምናምን ባል ነገር እኔ አላምንበትም፣ ግን አድርገውታል። እንግዲህ እንደዛ አድርጊያለሁ ያለች ነው እዩ፣ ብርም ከፍያለሁ ያለች ነው በዚህ ጉዳይ። ስለዚህ ግን እንደምናየው ከሆነ ብሩክ የድሮ ማንነቱ የለም። ያ ድሮ እኛ የምንወደው እኛ የምናከብረው እኛ ቦታ የሰጠነው ብሩክ አሁን ላይ የለም። ሃይሚ ግን እድሜ ልኳን እያለቀሰች እንደ ስኖ ሊያረጋት ነው ብሩኬ። ስለዚህ እኛ ደግሞ የጨረቃ ቤተሰቦች ደግሞ ይህን አንፈቅድም። ብሩክ እኮ ሃይሚን እያያት ያለው እኮ እንደ ተራ ነገር በቃ እንደምንም እንደ ዕቃ እየቆጠራት እኮ ነው። ቤት ሲከራይ አልነገራትም። እንግዲህ ፍቅረኛዬ ብሎ ካሰባት ሚስቴ ብሎ ካሰባት አንድ ነገር ሲወስን ከአካውንቱ አንድ ነገር ሲቀነስ ማሳወቅ አለበት። እንደ እውነቱ ከሆነ ግን አላሳወቅም። ባይዘወይ እኔ ነገር እያባበስኩ ሳይሆን እውነታውን እየተናገርኩ ነው። ብሩክ እስከሚስተካከልና ያ የድሮ ብሩክን እስከምናገኘው ድረስ በምንም ተአምር እኛ ከብሩክ ጎን ልንቆም አንችልም። እና ሃይሚ ቤት ስትኖር ከኖረች ማለት ነው እያሰበችው ምንድን ነው እኔ ወጥ መስራት አልወድም እና ሃይሚ ሰርታ እንድታበላሽ የምፈልጊው ሃይሚ ቀቅላ እንድታበላሽ ወጥ። በጣም ደፋር ነች። በጣም እኔ በጣም የትኛው ጥፍርሽ እንዳይበላሽ ይሄ ሙጀሌ የበላው ጥፍርሽ እንዳይበላሽ። ብሩክ አለማየሁ እኮ ያን ቤት ብቻውን አይደለም ያመጣው። ይዘው አብራችሁ ሰርታችሁ አብራችሁ ግዛችሁ መሬት ልሳችሁ ነው የመጣው። ስለዚህ ያ ቤት የብሩክ አለማየሁ ብቻ ብሎ ሊጠራ አይችልም። አዎ እንደ አባወራነቱ ቤቱ በሱ ሊጠራ ይችላል። ከዛ ውጭ ግን እዛ ቤት ውስጥ ሃይሚ ራሱ እኩል ድርሻ አላት፣ የመወሰን መብት አላት። እናንተ ሼር እያደረጋችሁ ላይክ እያደረጋችሁ አድርሱ። ቤተሰቦቼ እጃችሁ ምን ችግር አለው? እጃችሁ ምን ቋይዟል አልያዘም አይደለ? ስለዚህ እሺ በቃ ላይክና ሼር አድርጉ አድርሱላችሁ። ሃይሚን ለብሩኬ አው ስትለው ማቀፍ ነበረባት ሃይሚን ለማስቀናት። እሱ ዝም ብሎ ይታቀፋል። የቆመ ዛፍ ነው። ቆይ ብሩክ የቆመ ዛፍ ነው ወይ? ቤተሰቦቼ ብሩክ አለማየሁ የቆመ ዛፍ ነው? ንገሩኝ። የቆመ ዛፍ ከሆነ ንገሩኝ። ያው ወይ የቆመ ዛፍ ነው ብዬ ራሴን ላስብ። የቆመ ዛፍ ከሆነ አዎ፣ ዝም ብሎ የሚታቀፈው እሱ ምንድን ነው እንዴ? ለሃይሚ አያስብም? ኧረ ተው ብሩክ ታው። ያ የነበረክን ስምና ባይዘዊ ስም ሲጠፋ እንዲህ ነው፣ ሲገነባ ደግሞ አይገነባም። መቼ ስም ከጠፋ በኋላ ለመገባት ከባድ ነው። አሁን በጨረቃ ቤተሰብ ስም የተሰጠክ ስም ደስ አይልም። ሁላችሁም ኮሜንት ላይ አይቼዋለሁ። ጌታው ብሩክን ለማብሰስ ብር ጠይቀዋል እና ጥቁር ፍየልና ብር ይዘሽላቸው ትሄጃለሽ። በቃ እዩ እኮ አሰርታበታለች፣ ብሩክ ላይ አሰርታበታለች እንጂ ያ የምናውቀው ብሩክ እንደዚህ እንደማያደርግ እናውቃለን። የሃይሚ ጉዳይ ያሳስበኛል እምትሉ በአጠቃላይ ቪዲዮን ላይክ በማድረግና ሼር ሰብስክራይብ በማድረግ ይህን ቪዲዮ ለሃይሚና ለብሩኬ አድርሱልኝ። ግዴታ አለባችሁ። የጨረቃ ቤተሰብ የሃይሚ ወዳጆችና እህቶች፣ እውነቴን ነው። ብሩክ እያደረገ ያለው ነገር ልክ አይደለም። ሁላችንም እናውቃለን። እኔም ፈርጃለሁ። ብሩክን በጣም ተናግሬዋለሁ። ግን አሁን ቆም ብዬ ሳስበው ምንድን ነው ብሩክ ያኛ የምናውቀው ብሩክ ይህን ነገር እንደማያደርግ እናውቃለን። ሁላችንም ልቦናችን ያውቀዋል። አሁን ላይ ግን እያደረገ ያለው ምንድን ነው? ድሮ ሃይሚ ምን ላድርግልሽ እሚላት ለዞም ሃይሚ ከሆነ እኮ እርጉዝ ነች፣ ሁለት ነች አይደለ? ስለዚህ ሃይሚን እንደ መንከባከብና ለሃይሚ ጊዜ እንደመስጠት እሱ ግን ጊዜና ምርጫ እየሰጠ ያለው ለማን ነው? ለልጁና ለእዩ ነው። ለዞም ለራሱ ልጅ ላለሆነ ልጅ ላልተረጋገጠ ነገር እኔ አሁንም ቢሆን ልጁ የሱ አይደለም። ሰዎች ግን ስለሱ አያገባኝም። አሁን የሚመለከተኝ ስለ ሃይሚ ጉዳይ ይመለከተኛል። ሃይሚ ስትጎዳ ማየት አልፈልግም ከዚህ በላይ። ሃይሚ ከዩ ጋር መኖር በተአምር የለባትም። በምንም ተአምር ብቻዋን እንደ ድሮዋ ቤት ተከራይታ መኖር አለባት እንጂ ከዩ ጋር አንድ ቤት መኖር አለባት ብዬ አላስብም። ምክንያቱም ብሩክ እንደምታዩት ነው። ብሩክ በጣም ለዩ እንክብካቤ እየሰጣት ነው። በኋላ ላይ የማይሆን ነገር ነው የሚፈጠረው እና ይህን ነገር እኔ ሃይሚ አይምሮሽ ውስጥ እንዳታስገቢው። ምንም ቢልሽ
ምንም ቢያሳምንሽ ሲጀመርኩ አንተና ካያችሁ ቪዲዮን መጀመሪያ እኮ ከኔ ጎን እንደምትሆኝ አውቃለሁ በውሳኔ ምናምን ሲል ሲጎዘጎዝ ነበር። ግን ያ መጎዝጎዝ ለካ ውሳኔውን በራሱ ወስኗል። እዩ ካጠገቡ እንድትኖር ወይስ ሁለተኛ ልጅ ከዩ ፈልገ ነው አልገባኝ። እኔ ብሩክ እንዴት ነው ሁለት ሚስት የድሮ ፍቅረኛህን ከአሁኗ ፍቅረኛ ጋር አንድ ቤት የምታኖራት? እስቲ በምን ተአምር? ቤትኛውም ዓለም እኮ ተሰምቶ የማይታወቅ ነው እኮ የድሮ ፍቅረኛውን አምጥቶ ከአሁኑ ሚስቱ ጋር አንድ ላይ ኑሪ እያላት እኮ ነው። ቤተሰቦቼ አይሆንም እኮ የማይሆን ነገር እየሰራ እኮ ነው ያለው። በቃ ስህተት ነው እየሰራ ያለውና ትናንትና ግን አሰንን በጣም ላመሰግነው እፈልጋለሁ። ሁላችሁም ኮሜንት ላይ አመስግኖልኝ። እውነት የእህቱ መከታ ከጎኗ ሆኖ እስካሁን ድረስ ባለፈው የሚሰራው ስራ አዲስ አበባ እንድትሄድ ለማድረግ ያሰቡ ሀሳብ ልክ ነበር። እውነቴን ነው። ከጎኗ ሆኖ እስካሁን አሰንን ሁላችሁም ኮሜንት ላይ አመስግኖልኝ። አሰን በጣም አመሰግናለሁ። እስቲ አንዳንድ ቪዲዮዎች እንመልከት። ቤቱ ላይ ወይ ኑሪ ካልኖርሽ በቃ ተንቀሳቀሽ ልጄን ፑሽ በማረገው መንገድ አረጋለሁ ብለህ ቆፍጠን ብለህ ተናገር። ሲጀመር እንደዚህ ነበር ውሳኔ ማለት እንደዚህ ነበር። በቃ ውሳኔ ማለት ይሄ ነው። አሰን እናንዴ እኔ በጣም ልቤን ያረከው ቤተሰቦች፣ እስቲ እንደኔ አሰን ደስ ያሰኛችሁ ሰዎች ካላችሁ ኮሜንት ላይ ግለጹልኝ። አሰን ልክ አይደለም? ብሩክ እንደ አሰን ቢሆን ኖሮ እስካሁን ጉዳዩን ጨርሶ ጉዳዩን ቋሽጦ ከዛ በኋላ ከሀይሚ ጋር ሰላም ፈጥሮ ነበር። ግን ብሩክ ምንድን የሚፈልገው እዩን እየፈለጋት ነው ያለው። እኔ አሁን ላይ ለሀይሚ ያለው ፍላጎት ራሱ ዝም ብሎ አፈቅርሻለሁ እወድሻለሁ ማለት ትርጉም አለው ብዬ አላስብም። በተግባር ማሳየት አለበት ብዬ አስባለሁ። በቃ ምክንያቱም ፍቅርን በተግባር ነው እንጂ መኖር ያለበት በአፍ እኔ እኮ ከአንቺ ውጭ እኔ አንቺን ብዬ ኖ አይሆንም። ይሄ መሆን የለበትም እንዴ። አይሚን በአፍ እያታለልካት እኮ እየገደልካት ነው። ይዘ ወይ ብሩክ አልታወቀ? አይሚን እየቀበርካት ነው። ልቧን በጣም እየጎዳው ነው እንዴ። ከመጉዳት አልፈው አድምተዋል። ይሄ ደግሞ ልክ አይደለም። እኛ እንፈልጋታለን አይሚን። እስቲ የጨረቃ ቤተሰቦች አይሚን አትፈልጓትም? አይሚን እንድትኖር አትፈልጉም? ስለዚህ አሁንም ቢሆን ይሄን ልጅ ማዳን አለብን ብዬ አስባለሁ። በቃ እንግዲህ የተሰራበት ሴራ አለ። ይሄ በጥቁር ፍየል ምናምን ባል ነገር እኔ አላምንበትም፣ ግን አርገውታል። እንግዲህ እንደዛ አርጋሉ ያለች ነው። እዩ ብርም ከፍያለሁ ያለች ነው በዚህ ጉዳይ። ስለዚህ ግን እንደምናየው ከሆነ ብሩክ የድሮ ማንነቱ የለም። ያ ድሮ እኛ የምንወደው እኛ የምናከብረው እኛ ቦታ የሰጠነው ብሩክ አሁን ላይ የለም። እኔ ጋር የለም። ያ ብሩክ ለእኔ ሞቷል። ቤተሰቦች የለም። ይሄ አዲሱ ብሩክ ነው። አዲሱን ብሩክ ደግሞ አላቆም እኔ የድሮ ብሩክ ነው ፈልገው። የድሮ ብሩክ እስከሚመጣ ድረስ ብሩክን መናገሪና መውቀሴ አይሚን እንዳይጎዳት ማድረጌ አልቀርም፣ እናገራለሁ። እምጠሉኝ ሰዎች ካላችሁ ደግሞ ጥሉኝ እንጂ እውነትና ለሀቅ ነው የምቆመው። እኔ ለሀይሚ ጎን መቆም አለብኝ። ሁላችን የጨረቃ ሰዎች ከሀይሚ ጎን መቆም አለብን ብዬ አስባለሁ። እኔ ምንም ነኝ ማለት ነው። በቃ እዚህ ጋር እኔ ምንም ነኝ። ባይዘዌ አይሚ እኮ ከመጀመሪያው እኮ አይሚ እኮ ተናግረዋለች። እኔ ለአንተ ምንም ነኝ ማለት ነው። በቃ እኔ ምንም ነኝ፣ ለእኔ ምንም ቦታ የለም እያለችው ነው። ነግረዋለች እኮ በቃ ለእኔ ምንም ቦታ የለም፣ እኔ እዚህ ጋር እንደምንም እየታየው ነው ብለዋለች። እንደዚህ ያለችው እንኳን መጀመሪያ ያን ነገር ሰምቶ አይ እስቲ ቆይ አይሚ እኮ እንደዚህ ብለኛለች ብሎ አስቦ ሀሳቡን አልቀየረም። በድፍረት ያሰበውን ሀሳብ ነው የተናገረው። ይሄ ደግሞ ልክ ነው ብዬ አላስብም። እውነቴን ነው ቤተሰቦቼ፣ ልክ ነው ብዬ አላስብም። ያደረገዋ ነገር ልክ ነው። ምክንያቱም አይሚ እዚህ ጋር እንደምንም እየተቆጠረች ነው። ይሄ ደግሞ ልክ ነው ብዬ አላስብም። ቤተሰቦቼ እናንተ አሰባላችሁ? እስቲ እናንተን አሰባት ደግሞ ኮሜንት ላይ ጻፉልኝ። በቃ እኔ ከሷ ምንም አልፈልግም። ምንም እንደማልፈልግ እኮ ነግሬሻለሁ። አሁንም ቢሆን የምትፈልገው እሷ ጉዳዩ ከብሩክ ጋር ነው። አይሚና ብሩክን አለያይታ ብሩክን የራሷ አድርጋ ያሰራችበትን አሰርተበታለች። በሙሉ ኮንፊደንስ ደስ ብሏትን የምትኖረው ከዚህ በኋላ። አይሚ ግን እድሜ ልኳን እያለቀሰች እንደ ስኖ ሊያረጋት ነው ብሩኬ። ስለዚህ እኛ ደግሞ የጨረቃ ሰዎች ደግሞ ይህን አንፈቅድም። እኔ እንደውም አሁን ምን አስቤያለሁ? ቡታጀራ ሌላ አስቤያለሁ። አይሚና ብሩክ ሄጄ እኔ ጉዳዩን ለመከታተል እያሰብኩ ነው ቤተሰቦች። ምክንያቱም ከአይሚ ጎን መቆም አለብኝ። ሁላችንም ከአይሚ ጎን መቆም አለብን ብዬ አስባለሁ። እስቲ እናንተን ሀሳባችሁ ኮሜንት ጻፉልኝ። ቢሆን እሱን ይዘሽ መምጣትሽ ነው ብዙ ነገር እንናገር ያደረገኝ። ቆይ ሃይሚ አንቺ እኮ ለኔ ምንም ብትሆኚ እንደዚህ እኮ የሚያጨቃጭቀኝ ነገር አልነበረ። እንደዛ ያያት እኮ ያለው ብሩክ እኮ አይሚን ያያት ያለው እኮ እንደ ተራ ነገር በቃ እንደምንም እንደ ዕቃ እየቆጠራት እኮ ነው። ቤት ሲከራይ አልነገራትም። እንግዲህ ፍቅረኛዬ ብሎ ካሰባት ሚስቴ ብሎ ካሰባት አንድ ነገር ሲወስን ከአካውንቱ አንድ ነገር ሲቀነስ ማሳወቅ አለበት። እንደ እውነቱ ከሆነ ግን አላሳወቅም። ባይዘዌ እኔ ነገር እያባበስኩ ሳይሆን እውነታውን እየተናገርኩ ነው። እውነታውን እናገራለሁ። አሁንም መናገር ነበረበት። አይሚን እንደ ዕቃ እየቆጠራት ነው። ይሄ ነገር ደግሞ ደስ አይልም። እኛም የጨረቃ ሰዎች ደግሞ ይሄን ነገር አንቀበልም። አይሚን እንደ ዕቃ እየቆጠርካት እዚህ ጋር እወድሻለሁ እኔ እኮ ለእኔ እኮ ብዙ ትልቅ ቦታለሽ እያልካት በአፍ መደለልን አቁም። በቃ በተግባር ኖረው
የምታወራውን በተግባር ካልኖርከው ምን ጥቅም አለው? እስቲ ንገረኝ ብሩክ አለማየሁ ምን ጥቅም አለው? አንተ እኮ ጊዜ እየሰጠ ምርጫ እየሰጠ ያለው ከሆነ እኮ ለዩ ነው። እኛ ደግሞ እሱን አንፈልግም። አንተ ብችል እኮ ይሄን ነገር በአንድ ድጋሚ አዲስ አበባ ዴኒን አድርገህ መጨረሻ የምትችለው ጉዳይ ነው። አንተ ግን የፈለግከው ነገሩን ማርዘም ነው። ባይዘው ያንዳንድ ሰዎች ይሄ ነገር ቀልድ ነው ድራማ ነው እያላችሁ ነበር። ድራማ አይደለም፣ እውነተኛ ነገር ነው። ቤተሰቦች እኔ በደንብ አጣርቻለሁ። በደንብ ነው ያጣራሁት። እውነተኛ ነገር ነው እየሆነ ያለው እየተከናወነ ያለው። አይሚ ልቧ እየደማ ነው። ቤተሰቦች እያለቀሰች ነው፣ እየታመመች ነው። ኦዶ ውስጥ ያለው ደግሞ ጽንስ ደግሞ አብሮ ይታመማል። ስለዚህ ብሩክ ግን ምን አይነት ስራ እየሰራ እንደሆነ አላቅም። የትኛውንም ውሳኔ በወስን አይሚ ከኔ ጋር መሆኗ እንዳትረሽ። መቼም ከዚህ በኋላ አይሚ ካንተ ጋር ነው። ይሄን ውሳኔን ትተህ ለቀክ አይ እኔ ከአይሚ ጎን ነው መሆን ፈልገው በቃ እዩን አልፈልግሽም ብለህ እስካልወሰንክ ድረስ በምንም ተአምር ከዚህ በኋላ ከአንተ ጎን ማንም ሰው ሊሆን አይችልም። እኔም አልሆንም። የጨርቃ ቤተሰቦችም መቼም ከብሩክ ጎን ከሆናችሁ የአይሚ ግዳይ ናችሁ ብዬ ነው የማስበው። እውነቴን ነው። ብሩክ እስከሚስተካከልና ያ የድሮ ብሩክን እስከምናገኘው ድረስ በምንም ተአምር እኛ ከብሩክ ጎን ልንቆም አንችልም። ጆኛ ቤት ትኖራለች ማለት ወንድ ወጣው ማለት ምን ማለት ነው? ወንድ ወጣው ማለት ምን ማለት ነው? ሲጀመር ምን ማለት ነው? ወንድ ወጣው ማለት ምን ማለት ነው? እስካሁን ወንድ አልነበረም። እስካሁን ከአይሚ ጋር ሲሆን ሴት ነበር ማለት ነው። ብሩኬ ባይዘወይ ኢቭን አነጋገሯን ራሱ እኮ አችልበትም። በስርዓት አይደለም የምታወራው። አይሚን በስትክክል አይደለም የምታወራው። ይሄ ሁሉ ነገር እያየክ እንዴት ዝም ትላለህ? ለአይሚ እንዴት መከታ መሆን ያቅትሃል? እንዴት ለሚስትክ እንዴት ለፍቅረኛክ መከታ ከሷ ጎን መቆም ያቅትሃል? እኔ ግራ ገብቶኛል በእውነት። እንዴት ይሄን ያህል በዚህ ልክ ትወርዳለክ? ብሩክ እውነት እኔ አላቅም። እኔ ከአይሚ ጎን ቆመክ አይሚ አይዞሽ ከጎንሽ ነኝ እውነትሽን ነው ይሄን ነገር እኮ ብለህ ለአይሚ መንከባከብ እንደሚገባ እውነት እኔ በጣም ገርሞኛል። ቤተሰቦች አሁን ተረጋግቼ እያሰብኩት እየሰራ ያለው ስራ ደስ አይልም። አልፈልግም ብዬ ነበር ለካ እሷ ጋር ምን ኢቭን እሷ የሚያስባት ምንድነው እና አይሚ ቤት ስትኖር ከኖረች ማለት ነው እያሰበችው ምንድነው እኔ ወጥ መስራት አልወድም እና አይሚ ሰርታ እንድታበላሽ የምፈልጊው አይሚ ቀቅላ እንድታበላሽ ወጥ በጣም ደፋር ነች። በጣም እኔ በጣም የትኛው ጥፍርሽ እንዳይበላሽ ይሄ ሙጀሌ የበላው ጥፍርሽ እንዳይበላሽ አልገባኝም። ምን ማለት ነው? እኔ በዚህ ልክ እንደዚህ ትወርዳለች ብዬ ብሩኬን በዚህ ልክ እንደዚህ ወድረክ አይሚን ልቧን ታቆሳለክ ብዬ መቼም ማስቢው አላቅም። አንተ ግን እያረከው ነው፣ እየፈጸምከው ነው። እውነቴን ነው። የጨረቃ ቤተሰቦችን ሙሉ አስለቅሰሃል፣ ልባችንን አድምተናል። እውነቴን ነው። እኛ መካስ ከፈለክ እኛ ወደ አንተ የድሮ ብሩኬን እንፈልጋለን። ያን ከፈለክ ተለውጠቅ፣ ጸባይ ለውጠቅ፣ ለአይሚ ጊዜ ሰጥታት ይህን ጉዳይ ቋጭጠቅ፣ ይሄ ልጅ የአንተ ልጅ እንዳልሆነ አሳውቀን ያኔ ነው እኛ ብሩክ ብለን በስትክክል ልንጠራክ የምንችለው እንጂ አሁን ላይ እኔ የድሮ ብሩክ ነው ብዬ ላስብም ልጠራም አልፈልግም። ባይዘው ብሩክ አለማየሁ ቤት ነው ጀምሮ ባይዘው ብሩክ አለማየሁ እኮ ያን ቤት ብቻውን አይደለም የመጣው። ባይዘው አብራችሁ ሰርታችሁ አብራችሁ ግዛችሁ መሬልሳችሁ ነው የመጣው። ስለዚህ ያ ቤት የብሩክ አለማየሁ ብቻ ብሎ ሊጠራ አይችልም። አዎ እንደ አባወራነቱ ቤቱ በሱ ሊጠራ ይችላል። ከዛ ውጭ ግን እዛ ቤት ውስጥ አይሚ ራሱ እኩል ድርሻ አላት፣ የመወሰን መብት አላት። እሷ አይሚ አትኖርም እዛ ቤት ካለች አይሚ እንደውም ቤት ለቃ መውጣት የለባትም። ቤተሰቦቼ ለምን ብላ ለምን ራሷን ታስደፍራለች? ለምን ራሷን ሊዝቅ ታደርጋለች? አትኖርም እዛ ቤት ብላ መወሰን ከፈለገ ሻንጣውን ይዞ ጠቅልሎ ቤት ተከራይቶ ብሩክ አለማየሁ ከእሷ ጋር ካዩ ጋር መኖር ይችላል። ከዛ ውጭ ግን አይሚ ከለመደችውና ከሞቀ ቤቷ መውጣት አለባት ብዬ አላስብም። እስቲ እናንተ ምታላችሁ በዚህ ጉዳይ? እኔ ዛሬ እውነቴን ነው በጣም ትናንትና ካያችሁኝ ነርቨስ ሆኜ ነበር ሳወራ የነበረው። ዛሬ ግን በተረጋጋ መንፈስ ቁጭ ብዬ እየነገርኳችሁ ነው፣ እያወራችሁ ነው። እናንተም ደግሞ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱ። ምንም አይጎልባችሁ። የጨረቃ ቤተሰብ እኔ ካላችሁ ይሄ ለእናንተ ቀላል ነገር ነው። ቤተሰቦቼ እኔና ሃይሚ ጋር ትደርሺ ለእሷ ነው ምርጫ የምትሰጠው፣ ለእሷ ነው ምርጫ የምትሰጠው፣ ለማንም የምትሰጠው አይ እኔ መስጠት የነበረበት በለማ ቢሆን እኮ መስጠት የነበረበት ምርጫ እንኳን ለአይሚ ነበር። አይሚ እንደዚህ አስቤያለሁ ምን ይሁን ብሎ እሱ ግን ምርጫ የሰጠው ለማን ነው? ለኢየሩሳሌም። ስለዚህ ምንድነው የምትጠብቂው አይሚ? ነገ የሆነ ነገር እስከሚያደርግሽ ድረስ እኔ ባይዘወይ ብሩክ ራሱን አይደለም አሁን ላይ ያ ብሩክ ስለሌለ አሁን የተላበሰው ብሩክ ያ ብሩክ አይደለም፣ ጥቁሩ ፍየል ነው። አሁን ጥቁሩ ፍየል ነው ብሩክ ማለት። ስለዚህ ውስጡ ያለው መንፈስና ውስጡ ያለው አስተሳሰብ ሌላ አስተሳሰብ መጥቶበታል። ስለዚህ ያ ብሩክ እስከሚመለስ ድረስ አይሚ እንደውም ከብሩክ ርቀሽ ብትቀመጪ ይሻላል ብዬ አስባለሁ። ይህ የኔ ሀሳብ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ።
በቃ እኔ ነኝ ስህተት የሰራሁት ምክንያቱም ከጎን ነኝ ብያለሁ ልጄ እንዳትከፋ ለማለት አይሚን አስቀድሜ ምናምን ይላል ምንድነው ያልከው አሁን አንድ ቤት ላይ ይኖራሉ ያልከው ሰውዬ አይሚን አስቀድሜ እንዲህ ነው የምታስቀድማት እስቲ እኔ ግን አሰን የልቤን የተናገርከው ልኩን ነገር ያለኛል አይሚ ባይዘው ሁሉም ነገር እሺ ስትለው እንደ ጅል ያያት ነው እንደ ጅል እየቆጠራት ነው ቤተሰቦቼ አይሚ ሁሉ ነገር እሺ ያለች ነው አይሚ እሺ ይሄን ነገር እሺ እያለች ስለሆነ አሁን ግን አይሚ እንደ ጅል እየተቆጠረች ነው ይሄን ደግሞ በፍጹም ልቀበል አልችልም አይሚ ጅል አይደለችም ጅሎና ሳይሆን ለፍቅር መንበርከካውና ለፍቅር ስትል የከፈለችው መስዋዕትነት ነው ያስባል ስለዚህ አንተ ግን ያ አይገባክም ያንም እያየው አይደለም ብሩክ አለማየሁ አንተው የሚታየው ምንድነው ለልጄ ለምንድነው ለህዩ ለልጄ እንዴ ይሄ ልጅ እኮ አንተ አይደለም እኮ እቺ ልጅ እኮ አንተ አይደለችም ዲኒኑ እሷ አስቀይራ መጣችና ልጁን በዚሁ ተቀበለክ ከህዩ ጋር መሆን ፈለክ ይሄ ተገቢ ነው ይያል አስበም ነኝ መጀመሪያ አስከብራታ በህይወት እንድኖር ትፈልጋለህ እኔን ትፈልገኛለህ አዎ በጣም ነው እና እንዴት ነው ቢፈልግሽ ኖሮ እንደዚህ አይነት ውሳኔ አይወስንም ነበር አይሚን ብትፈልግ አይሚ በህይወት እንድትቆይ የምትወዳት የምታፈቅራት ቢሆን ኖሮ ይሄን ውሳኔ ለመወሰን ድፍረቱም ማሰቡም አልነበረብህም ባይዘው እንዴ የአይሚ ጠላትን የድሮ ፍቅረኛህን እኛ ቤት ኑሪ ማለት እኮ ትልቅ ውርደት ነው ለአይሚ እኮ ከጥፍር ቆሻሻ አልቆጠርካትም ማለት ነው ይሄ ምን ማለት ነው ይሄ እኮ ልክ አይደለም በየትኛውም ዓለም ቢሰማ የትኛውም ሰው አይሚና ብሩኬን የማያውቃቸው ሰው መጥቶ ይሄ ታሪክ ተነግሮት እስቲ ፍረድ ቢባል የሚፈርደው ለአይሚ ነው ስለዚህ አሁን እኔ የሚፈርደው ለአይሚ ነው ቤተሰቦች እንጂ ለማንም ወግኝ አይደለም ለሐቅ ነው መቆመው የምትጥሉኝ ካላችሁ ጥሉኝ አትዩኝ መብታችሁ ነው ተቀበላለሽ እንግዲህ ሰውዬ ሰራተኛ እኮ አይደለም እየቀጠርክላት ያለው ቤቷ ላይ አረ እኮ እሱማ እኔ ምን እያሰበኩ እንደሆነ አላውቅም አሁንማ እያሰበ ያለው ምንድነው በቃ ወይስ እንደ ሰራተኛ ያሰባት ነው ምን እየቀጠርክላት ወይስ ሞግዚት እየቀጠርክላት መስሎክ ነው አልገባኝም እኔ እኮ ናይኛ ቤት ትኖር ያለሽ ማለት ትልቅ ንቀት እኮ ነው ባዚያው እውነት እኔ ብሩክ ይሄን አልጠብቅም ግን ቤተሰቦችስ የት ነው ያላችሁት ይሄን ነገር መቼም አብያያው ነው ለምን ዝም ብለህ ታያለህ አንተም ያኔ ዲኤንኤኑ ድጋሚ እንዲመረመር ስትፈልግ የነበርከውና አይሚና ብሩኬን ቁጭ አድርገህ ስትመክር የነበረው አንተ ነህ ብሩኬን ስትናገረው የነበረው አንተ ነህ አሁን ግን አፍህን ምንድነው የለጎመው ለምንድነው የምትለጎመው ባለፈው የተናገርከውን ቃል ዲኤንኤኑ ድጋሚ መርመር የሚለውን ቃል ድጋሚ ለምን አትናገርም ለምን ዲኤንኤኑ ድጋሚ ይደረግ አትልም ለምንድነው ዝም የምትለው ምንድነው አፍህን የያዘው እኔ ግራ የገባኝ ነገር እሱ ነው እስካሁን እኔ አላቅም ይሄን ቪዲዮ ሁላችሁም ሼር እያደረጋችሁ አሰን ራሱ ይሄን ቪዲዮ ቢያየው እውነቱን ነው እስቲ ልጅ ዲኤንኤ ሊመርመር ይገባል ድጋሚ እዩ አስቀይረዋለች ብሎ ሊያስብ ይችላል ስለዚህ እናንተ ሼር እያደረጋችሁ ላይክ እያደረጋችሁ አድርሱ ቤተሰቦቼ እጃችሁ ምን ችግር አለው እጃችሁ ምን ቋይዟል አልያዘም አይደለ ስለዚህ እሺ በቃ ላይክ እና ሼር አድርጉ አድርሱላችሁ ላይ ምን ያለ ብሩኬ የድሮ ፍቅረኛህን እኮ ነው ቤት እያመጣ ያለው ማንኛውም ውሳኔ ተስብሎኛል ቴንክ ዩ አሁን እዚህ ጋር ቻው ስትለው ማቀፍ ነበረባት አይሚን ለማስቀናት እሱ ዝም ብሎ ይታቀፋል የቆመ ዛፍ ነው ቆይ ብሩክ የቆመ ዛፍ ነው ወይ ቤተሰቦቼ ብሩክ አለማየሁ የቆመ ዛፍ ነው ነገሩኝ የቆመ ዛፍ ከሆነ ነገሩኝ ያው ወይ የቆመ ዛፍ ነው ብዬ ራሴን ላስብ የቆመ ዛፍ ከሆነ ዝም ብሎ የሚታቀፈው እሱ ምንድን ነው እንዴ ላይሚ አያስብም ኧረ ተው ብሩክ ታው ያ የነበረክን ስምና ባይዘው ስም ሲጠፋ እንዲህ ነው ሲገነባ ደግሞ አይገነባም መቼ ስም ቀጠፋ በኋላ ለመገባት ከባድ ነው አሁን በጨረቃ ቤተሰብ ስም የተሰጠክ ስም ደስ አይልም ሁላችሁም ኮሜንት ላይ አይቻለሁ ደስ የሚል ነገር የለውም ስለዚህ ብሩክ ይሄን ነገር ነው የምትፈልገው ይሄን ስም ነው የምትፈልገው እንዴ ልክ ነው አይደል ከዛ ትመጣና አንተ ከህይወት ይወጣ እንደዚህ ልትል ነው አይደል እንደዚህ አይነት ውሳኔ መቼም አትወስንም ማለት ነው ቤቴ ውስጥ ሆና እኮ እኔን እያቃጠለች እኮ ከዛ እኔ በቃኝ ብዬ ጨርቄን ጥዬ ከዚህ በላይ አልፈልግም ብዬ ጥዬ እንደወጣ ነው እኮ እሷ የምትፈልገው እኔ ግን በቃ አይሚ እውነት አሳዘነችኝ እዚህ ጋር አሁን እኔ እንደ ጻል ልጅ ነው የሆነችው በቃ አላመነችም እሱ የወሰነውን ውሳኔ እንደዚህ አይነት ውሳኔ ወሰነ ብላ ሳላመነች ከመረህን ነው ግን እኔ እንትን ለማለት ነው ለመፈተን ነው የሆነ አባባሏ ራሱ በቃ በጣም እየተጎዳና የሀዘን ስሜት ያዘለ ነውና መቼም ትናንትና ብዙዎቻችሁ አልቅሳችኋል ብዙዎቻችሁ በቃ በጣም ተጎድታችኋል በዚህ ቪዲዮ እኔ ደግሞ የራሴን ሐሳብ እየሰጠሁበት እንግዲህ እኔ ብሩክ በጣም እየሰራ ያለው ነገር ልክ አይደለም ያምናውቀው ብሩክ የለም አይሚ ግን ራስሽን ጠብቂ በምንም ተአምር ራስሽን ጠብቂ ብቻሽን መሆን የለብሽም በየትኛውም ተአምር ምክንያቱም ብሩክ ራሱን አይደለም እዩ ያረገችበት ነገር አለ በቃ በስትክክል ያሰራችበት ነገር አለ ቤተሰቦቼ ማፈቅረህ እቀበልሃለሁ ነገሮችን ስታስተካክል ተመልሰህ ነው እኔ ግን እዛ ቤት ውስጥ ከሷ ጋር ኖር በቃ ቆፍጠን ያለ ውሳኔ ወስነሻል ከዚህ በኋላ
መመለስ የለም። አይሚ ራሱ ሁሉም ነገር እሺ ስትዩ እዚህ ጋር ወጣ። ብሩክ እዚህ ጋር እየወጣ ነው። አሁን በህይወትሽ ነው የመጣው። ስለዚህ በህይወትሽ ደግሞ ድርድር ማድረግ ያለብሽ ብዬ አላስብም። ብሩክም ራሱን አይደለም። ስለዚህ እንደውም ብሩክን እኔ ልክ ነው እያላስብም እየሆነ ያለው ነገር ልክ አይደለም። ስለዚህ ብሩክን ራሱን መጠንቀቅ አለብሽ። እውነቴን ነው። ራሱን አይደለማ ያ የምናውቀው ብሩክ እኮ አሁን የለም። ስለዚህ ያ የምናውቀው ብሩክ እስከሌለ ድረስ ደግሞ አይሚ ላይ ምን እንደሚያደርጋት በምናውቃለን። እውነቴን ነው ቤተሰቦቼ። ከዚህ በኋላ እኔ ብሩክ መጠራጠር ጀምሬያለሁ። ምክንያቱም ያ ብሩክ እስከሚመለስ እኛ የምናውቀውና እኛ ቡቡ የምንለው ወደ ቡቡ የምንለው ቡቡ እስከሚመለስ ድረስ እኔ በበኩሌ እኔ በሳምር እኔ አይሚና ብሩኬ ብቻቸው መሆን አለባቸው ራሱ ብዬ አላስብም። ራሱ ተመልሶ ወይ ያደረኩት ነገር ልክ አይደለም እስከሚል ድረስ ቤተሰቦች ይኸውልሽ ብሩክ እያመነኝ ነው። እንቅፋት የሚሆኑብኝ ግን ሐሰን አስቡት፣ እንቅፋት የሚሆኑብኝ ሐሰን ነው ብላለች። ስለዚህ ሐሰን እንዴት ነው እንቅፋት የሆነባት? ለምን? ስለሚናገራት ልክ ልኳን አፋፋን ስለሚላት እኮ ነው። አያችሁ አይደለ ቤተሰቦቼ? ስለዚህ እኔም እዚህ ጋር አፋፋን እያልኳት ነው። ነገር ላይም የሆነ ቮይስ ተልኮ ወይ የሆነ ማስፈራሪያ እንደሚደርሰኝ እርግጠኛ ነኝ። ምክንያቱም እኔም በጣም ብሩክ እንዲነቃ እያደረኩት ነው። የአቅሜ ያክል እየተናገርኩ ነው። እንግዲህ እንደምታዩኝ እኔ ዝም አላልኩም። ከእቴ ጎን ከሚ ጎን ቆሜያለሁ፣ ከእውነቱ ጎን ማለት ነው። ስለዚህ አሁንም ቢሆን እቺ ልጅ ብዙ እርምጃ እየሄደች ነው። ይሄ ደግሞ እየሄደች ያለችው ብሩክ እሺ እያለ እንደ በግ እየተመራ ስለሆነ ነው። ምንም እንግዲህ እኔ ሁሉ ነገር የምታደርገው ማለት ነው ብሩክን እና ሃይሚን ለማለያየትና ሁለታቸው ሰላማዊ ኑሮ እንዳይኖሩ የሚደረግ ሴራዎች ናቸው። ይኸውልሽ ጸጋ ብሩ ስማ ለጓደኛዬ 15 ሺህ ብር ነው ለዶክተሩ ስጭው። እምቢ ካለ ሰው ይዛን በጣበታለን። ሰንታላ ይሁንን ስማ መሪጌታው ብሩክን ለማብሰስ ብር ጠይቀዋል ስማ እና ጥቁር ፍየልና ግን ይህ ድምፅ የዩ ይመስላል። እኔ ባይዘዌ ያላረጋገጥኩበትን ነው ብዬ ላውራ አልችልም። ግን እዚህ ጋር ድምጿ የሷ ይመስላል። እኔ ትንሽ ስላጠራጠሪ ነው። ግን እንዳረገችበት እኔ ያውቃለሁ። ግን ይህ ነገር የእነሱ የሰሩት ቪዲዮ አላቅም። ግን ደግሞ እውነት ግን ይህ ነገር ሆኗል። ቤተሰቦቼ እስቲ እናንተ ፍረዱ። ድምጿን ላይ ሰምታችሁ በደንብ ደጋግማችሁ ወደ ላይ ወደታች እያደረጋችሁት ስሙትና ይህ ድምፅ የሷ ነው የሷ አይደለም ግራ ገብቶኛል። የሁላችሁንም ሀሳብ አስተያየት ማየት ፈልጋለሁ ቤተሰቦቼ። እንግዲህ በጣም መናገር ስለፈለግኩ ነው፣ ይህን ነገር ማድረስ ስለፈለግኩ ነው። ብሩክ ምን እየሆነ እንደሆነ ላይኛ ለብሩክ እንድታደርሱና ሐሰን የኔን ቪዲዮ እንዲያዩ ሁላችሁም ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ አድርሱላቸው ብዬ አስባለሁ። እኔ ግን በጣም አዝኛለሁ። በእውነቱ ከሆነ በጣም ያዘን ጉዳይ ነው። እኔ ብሩክን በዚህ ልክ ጠብቄው አላውቅም። ቤተሰቦቼ አይዟችሁ፣ አታልቅሱ። ከሃይሚ ጎን ግን ሁላችንም መቆም አለብን። ከሃይሚን ድምፅ መሆን አለብን ብዬ አስባለሁ። ቤተሰቦቼ የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። መልካም ቀን ይሁንላችሁ። መልካም ምሽት ይሁንላችሁ።